እንደዚህ ጥንቅጥ የወጣ ነገር ውስጥ ገብተናል። በምንም ሁኔታ ደግሞ ልንወጣ አንችልም። አንቺ ስሜትሽን ዋጥ አድርገሽ ነው መስማት ከጀመርሽ ከዚህ ነገር ሁለታችንም እንወጣለን። ሉሃና አልችልም አድናን፣ ይቅርታ። አንተም ብትሆን ደግሞ ከኔ ጋር ተባባሪነት ተብለህ እንዳትታሰር ራስን ጠብቅ። ሁሉም ነገር ለብቻዬ እንዳደረኩት እናገራለሁ። ፋርም ላይ ደረቅ ነሽ በፈጣሪ። ደረቅ እንኳን አይደለሁም አድናን፣ ግን ደግሞ አንድ እንዳትረሳው የምፈልገው ነገር ቢኖር ሁልጊዜ ቢሆን አፈቅርሃለሁ። እሺ ይኸውልሽ አሁን ቤቱን ክፍት አድርጌ ነው የመጣሁት። ባዶ ቤት እጄ ነው የወጣሁት። መመለስ አለብን። ሉሃና አድናን አታስቆሚኝ፣ በቃ ልቀቀኝ። ለመጨረሻ ጊዜ ነው የምጠይቅሽ፣ ወደ ቤት እንሂድ። አልሄድም። አይገባህም እንዴ? አልሄድም። ለምን ነው የማትሰሚኝ እንዴ? አልሄድም፣ በቃ አልሄድም። አድናን ልቀቀኝ። አድናን ልቀቀኝ። አድናን ልቀቀኝ አልኩህ እኮ በቃ እጄን ልስጥበት። አድናን ልቀቀኝ። አታሰማም እንዴ? እጄን መስጠት አለብኝ። አድናን ልቀቀኝ። ምን እንዴ? እጅሽን ለማን ነው የምትሰጪው? ምን አድርጋችኋል ንገሩኝ። አንቺ እንዴት ገባሽ እዚህ ቤት? በበር ነው። ምን ሆነሻል? እኔ እኮ እዚህ ቤት ስገባ የመጀመሪያ ጊዜ አይደለም አይደል እንዴ? ምንድን ነው 10 ጊዜ ብትጠይቂ? እሺ መች ነው የገባሽው? አሁን ዛሬ። ቆይ አንቺ ግን ዛሬ ጤነኛ ነሽ? ያምሻል እንዴ? ሮቤልን ፈልገሽ ከሆነ እኮ በጣም በተደጋጋሚ ነግሬሻለሁ። የለም እኔ መረ እንደምን ራሱ አውቃለሁ፣ ግን ወደ አንቺ ጠንከር በይ። በዚህ ሰዓት መጠንከር ነው ያለብን። መጨከን አለብን። ጨከን ብለን የማይሆንም ውሳኔ ቢሆን መወሰን መቻል አለብን። እሺ፣ ግን በጣም ፈርቻለሁ አድናን። ውስጤ በፍርሃት በጣም እየደማ ነው። ብቻ አንቺ ምንም እንዳልተፈጠረ ለማስመሰል ሞክሪ። ሰው ቢያይሽ እንኳን እኮ ድንገት የሆነ ነገር ይጠረጥራል። ስለዚህ እንዳይጠረጥር ኖርማል ሁኚ። ሚራ ሮቤልን አድናንና ሉሃና ለማን ነው እጅሽን የምትሰጪው? ሉሃና እንግዲህ እኔ ስለገደልኩት እጄን መስጠት አለብኝ እያለች እያወራች ሚራ ትደርሳለች። ሮቤል የት ነው ያረጋችሁት? ምንድን ነው ያረጋችሁት? አሁን ንገረው። ምን አረጋችሁ? ሮቤል የት ሄዶ ነው ብላ እንግዲህ ጥያቄዋን ትቀጥላለች ሚራ። እንግዲህ አድናን ደግሞ አንቺ ምን አመጣሽ? እንዴት ሚራ ደግሞ እንዴት አድናን እኔን ለቀቀኝ? እንዴት ለቀቀኝ? በቀደም እንደዚህ ሊበላኝ የነበረው ዛሬ ግን እንዴት እኔ እንዲሄድ ፈቀደኝ? ምንድን ነው እየተፈጠረው? ምንድን ነው እየተካሄደ ያለ ብላ በጣም ጠርጥራለሽ ማለት ነው። ሮቤልሳ እኔ ብቻዬን ለምንድን ነው የምጠፋው? ለእኔ ብሎ ነው ይህን ሁሉ ያደረገው። ለእኔ ብሎ ብዙ ነገር አድርጎልኛል። ስለዚህ ለምንድን ነው እኔ እሱን ትቼ የሚሄደው? ትንሽ ብር እንዳለ ነግረው አብረን የሆነ ቦታ እንጠፋለን ብላ አስባ ተመልሳ ስትመጣ እንግዲህ ሮቤልን አላገኘችውም። ሮቤል የት አድርጋችሁት ነው ብላ በጥያቄ ሉሃናን እና አድናንን በጣም ታስጨንቃቸዋለች። ከዛ ሮቤል ያው ሉሃና ጭንቅላቱ ላይ ስለመታችሁ እስካሁን አልናቃም። እንግዲህ ሉሃና ደግሞ በጣም ፈርታለች። በእኔ ምክንያት ብዙ ህይወቴን በጠበጥኩክ፣ ከዚህ በኋላ ግን በጣም ይቅርታ ብላ እኔ ለፖሊስ እጄን ለመስጠት ሄጃለሁ። አድናን ስላደረግኩ ነገር ሁሉ በጣም ይቅርታ ጠየቃለሁ ብላ ስለ አድናን ደብዳቤ ጽፋ አስቀምጣ ስትወጣ አድናን ደግሞ በጣም ደንግጦ እየሮጠ ሄዶ በመንገድ ላይ አገኝቷት ይዟት ይመጣል። ይዟት ሲመጣ ሚራ እንግዲህ ቤት ውስጥ ነች። ሮቤል ምንድን ነው ያረጋችሁት? ምንድን ነው የሰራችሁት? ምን ሆኖ ነው ሮቤል? ለምን አታውሩም? ለምን አታናገሩም? ከዛ እጅሽን ለማን ነው የምትሰጪው? ምን አድርጋችሁት ነው? ሮቤልን የት ነው የወሰዳችሁት? ነገሩኝ ብላ የነሱ ጥፋትና የነሱ ነፍሰ ገዳይነትን ወደ ኋላ አስቀምጣው ሮቤል የት ነው ያደረጋችሁት? ምንድን ነው ያደረጋችሁት ብላ እንግዲህ ሉሃና ላይና አድናን ላይ ትጮኻለች። እንግዲህ እሷ እንደምታውቀው ሳራን እንደገደላትና በዚህ መከራ ውስጥ እንዲገባ ያደረገችው እሷ ራሷ ናት። እንግዲህ ሉሃና ሚራ ሮቤልን ችግር ውስጥ ከታ ራሷን ማስመለጥ አልቻለችም። የሆነ ነገር ሁሉ ከሱ ጋር እንዲሆን የምፈልገው እሱን ትቼ የት እሄዳለሁ በማለት ያው የት ነው የወሰዳችሁት
ተናገሩ ስትል እያስጨነቀቻቸው ትገኛለች። ሮቤል እንግዲህ እስካሁን አልናቃም፣ ራሱን ስተዋል ማለት ነው። ጭንቅላቱ ስለተመታ እንግዲህ አድናንና ሉሃና ሳራ የት እንደገባች ለማወቅ በጥረት ውስጥ እያሉ እንግዲህ እነሱ በሌላ መንገድ አድናንን ሊገለው ስል ሉሃና አድናንን ለማትረፍ ብላ ሮቤልን መጥተዋለች ማለት ነው። በዛ ምክንያት እንግዲህ ሜራ በቀደም ትንሽ ላስታውሳችሁና ሜራ እንግዲህ አድናን በር ከዘጋባት ሉሃና ልጠይቃት ብላ ስትከፍት በሩጫ ወጥታ ትጠፋለች። እንደዛውም ደግሞ አድናን አስፈራርተው እውነቱን እንድትናገር ብሎ ብላ ይዞ ስመጣ በሩ ክፍት ነው። አድናን ሄዶ ሚራ ወጥታለች። ሉሃና ደግሞ ተከትላ ትሄዳለች። የት ነው? ለምንድን ነው አድናን የቆለፈብሽ? ምንድን ነው ያረግሽው? ምንም ነገር ባታረጊ ኖሮ አድናን አይቆልፍብሽም። ስለዚህ ከኔ ጋር ወደ ቤት መመለስ አለብሽ ሚራ። እኔ ማውራሽ እኮ ከአንቺ ጋር ነው። ወደ ቤት መመለስ አለብሽ። አድናን ለምን እንደቆለፈብሽ እኔ ሳላቅ ነው የከፈትኩት። እሱን ደግሞ ማሳዘን ስለማልፈልግ ከኔ ጋር በግዴታ ማሄድ አለብሽ። እኔ አልወጣም እንጂ ሴትዮ ከዚህ ቤት በክብርሽ ትወጫለሽ ወይም አትወጭም። አትወጪ ከሆነ እዚሁ ገድዬሽ እንድምቀብርሽ እርግጠኛ አትሆኝም እንዴ ትላታለች። እንግዲህ ሉሃና እዚህ ጋር በጣም አዝና ትገኛለች። ለፖሊስ እጇን ለመስጠት ለመሄድ ለአድናን ሜሴጅ እየጻፈች ነው። እንግዲህ ደብዳቤ ጽፋ አስቀምጣው ከቤት ይወጣለች። ሮቤልን አስቀምጦ መጥቶ ወንበር ሲያይ ስጠራት የለችም። ከዛ ወንበር ላይ ወረቀቱን አግኝቶ ደብዳቤውን ሲያነብ እኔ እጄን ለመስጠት ሄጀዋለሁ አድናን በጣም ይቅርታ። እንግዲህ አንድ ነገር እንድታውቅልኝ የምፈልገው ነገር እኔ ሁሌም ይወዳለሁ የኔ ጌታ፣ በጣም ይቅርታ አርግልኝ ብላ ደብዳቤውን አስቀምጣ ትሄዳለች። አድናን እንግዲህ አንቺ ምንም ያረግሽው ነገር የለም፣ ሮቤል የዘራውን ነው ያጨደው። አንቺ የማታውቂ ነገር ብዙ ነገር አለ። ስለዚህ ቢከፋም ብለማም እኮ እሱ ወንድሜ ነው። ስለዚህ እኔ ነኝ እንጂ መጨነቅ ያለበት አንቺ ለምን ይህን ያህል ተጨነቅሽ? በማለት ሉሃናን ለማጽናናት እየሞከረ ይገኛል። አድናን እንግዲህ ሳራን ገለው እንደቀበራት እስከ ዛሬ አታውቅም ማለት ነው ሉሃና። አድናን ግን እውነቱን ብናገርና ሉሃናን ቢያሳርፋት ደስ ይላል ብዬ ነው የማስበው። እንግዲህ ሁሌ ራሷን ጥፋተኛ አድርጋ ማየቷ አይቀርም። ሮቤል እንግዲህ ሞቷል። እንግዲህ ሉሃና በጣም በፍራቻ ውስጥ ትገኛለች። እቺ በዚህ እጅ ነው እኔ ሰውን የገደልኩት፣ እጄ እኮ በቃ ደም በደም ሆነ። እኔ ምን ሆኜ ነው? ለምንድን ነው ሮቤልን የገደልኩት? ለምንድን ነው እኔ የሰራሁት? ወንጀል እኮ ነው። በእግዚአብሔር ፊትም በሰው ፊትም እኮ በጣም ትልቅ ወንጀል ነው የሰራሁት። አድናን አንተ ምንድን ነው የምትለው? እኔ የምልህ ነገር አይገባህም እንደ እኔ የሰራሁት በጣም ትልቅ ወንጀል ነው እኮ ነው የምልህ። ለምንድን ነው ማትረዳኝ ብላ እንግዲህ ለአድናን ትለዋለች። እኔ እረዳለሁ፣ ግን አንቺ ከጎኔ ቆሚና አብረን ከዚህ ነገር ውስጥ እንደምንወጣ እርግጠኛ ነኝ። አንቺ እንደዚህ ይሆንሽ እኔም አንድ ነገር ማድረግ እንደማልችል ይሄን ይወቂ። በእናትሽ ሉሃና ሁሉንም ነገር እኔ አስተካክላለሁ። አንቺ ብቻ ሰው እንዲህ ይሆንሽ እኮ ሰው ሊጠረጥርሽ ይችላል። ሰው እንዳይጠረጥርሽ ሀሳብሽን ሰብሰባ አርጊና ከኔ ጋር ከጎኔ ቆሚ። ከጎኔ ከቆምሽ ሁሉንም ነገር እኔ እንደማስተካክል ቃል እገባልሻለሁ ሉሃና በእናትሽ ብለው ይለምናታል። እንግዲህ ሉሃና እሺ በቃ የቻልኩትን ኃይል አደርጋለሁ፣ ግን እኔ ምንም አልችልም እኮ አድናን። እንዴት ሆኜ ነው አንተ የምትለውን ነገር እኔ ማድረግ የምችለው? ይሄ ነገር እኮ በጣም ከባድ ነው። እኔ እኮ የሰውን ልጅ ነው የገደልኩት፣ የሰውን ህይወት ነው ያጠፋሁት ይላታል። እንግዲህ ሉሃና ሜራ እንግዲህ ከቤቷ መታ ሮቤልን ይዛ ለማሄድ ስትመጣ ሮቤል ክላስ ላይ የለም። ሮቤልን አሳሰሩ ወይ ምን አድርጎ ይሁን? ሮቤል የት ሄዶ ነው? ከክላስ ውስጥ ከሌለ ሳሎን ከሌለ የት ሄዶ ነው? የት ወስዶ ነው ብላ ካሰሩማ እኔንም ማሰራ ያስራሉ። እኔ ከዚህ መጥፋት አለብኝ። እኔ ከጠፋው ደግሞ ሮቤል ይሳ ይህን ነገር ሁሉ ያደረገው ለኔ ብለው ነው፣ ለኔ ስል ነው ይህን ነገር ሁሉ ያደረገው ስትል ለሮቤል
ሮቤልን ይዤ መጥፋት አለብኝ። እኛ መታሰር የለብንም፣ መያዝ የለብንም። ሉሃና ጋር ይሄ ነገር ከደረሰ በእርግጠኝነት እንደምታሳስረን እርግጠኛ ነኝ ብላ እንግዲህ ሜራ በጣም በፍራቻ ውስጥ እንግዲህ እንደዛ ያሉ ሜራ ትመጣለች። ሜራ በር ስታንኳኳ አድናን እንግዲህ ንዴቱን የእነሱ ያደረጉትን ረስቶ እንግዲህ ይሄ ሁሉ ያደረገው ሮቤል ነው። ሮቤል ወንድሙን ባይነካ ኖሮ ይሄ ሁሉ አይመጣም ነበረ። አድናን ለመግደል ስል ሉሃና ደግሞ ማንም ሰው እንደሚያስጥል ወንድሙን አስጥለዋለች ማለት ነው። በዛ ምክንያት ሜራ አሁን ሮቤልን የት ወስዳችሁ ነው ብላ ጠምዳቸዋለች። እንግዲህ እነሱ የሰሩት ኃጢአት ወይም የሰሩት ነፍሰ ገዳይነትን ወደ ኋላ አድርጋ ሮቤልን የት ነው የወሰዳችሁት ብላ ጥያቄ ይዛችኋለች ማለት ነው። ውድና የተወደዳችሁ የሰላንኳ ዩቱብ ተከታታዮቼ ያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ ተመኘውላችሁ።